ይህ ጃክቲ9 ይባላል። የኤሌክትሪክ ተሽከርካሪ ነው። ስንት ነው ያልከኝ ዋጋው? 3.3 ከሌሎቹ ነዳጅ ተሽከርካሪዎች አንፃር ስናየው የኤሌክትሪክ መኪና ጉልበት አላቸው። ሆርስ ፓወሩ የተሻለ ነው ከነዳጅ ተሽከርካሪ ይልቅ ማለት ነው። ከ5 ዓመት እስከ 8 ዓመት ይሰጣል። የራሱ ፓርቲሽን አለው። ዝቅተኛው ዋስትና 5 ዓመት ነው። በእኛ ጋር አብረው የሚሰሩ ባንኮች አሉ። 50% በባንክና በማይክሮ ፋይናንሶች እንደየሰው ውሃ ውስጥ ሰምጦ ሙሉ በሙሉ ሰምጦ እስከ 1 ሜትር ውስጥ ሰምጦ ከ30 እስከ 1 ሰዓት መቆየት ይችላል። 1 ሜትር ከፍ ባለ ቁጥር ፕሬሸሩ እየቀነሰለት ሲሄድ ሰዓቱም እየቆየ ይሄዳልና 5 ሰዓት 6 ሰዓት ባትሪው ውሃ ቢነካ ምንም አይመስልም። ሞተር ፓወሩ 212 ኪሎዋት ነው። ሆርስ ፓወሩ ደግሞ 288 ሆርስ ፓወር አለው። እንዲሁም ደግሞ ሞተር ቶርክ የሚባለው የሞተር ቶርኩ 516 ኤንኤም ነው። ማክሲመም ስፒዱ 140 ኪሎ ሜትር ነው ፐር ሃወር። መኪናው 2000 ኪሎ ግራም ሲሆን የመጫን አቅሙ ደግሞ 3500 ኪሎ ግራም ማለት ነው። 360 ዲግሪ ካሜራ ነው ያለው። ስማርት የሚባል አይነት ነው። ፓናሮሚክ ሰንሩፍም አለው። 0 to 100 ነው የሚባሉት እነዚህ። ከ20% በታች ሆኖ መነዳት ይችላል። ከ80% በላይ ቻርጅ መደረግ ይችላል። አሁን ብዙ ጊዜ 400 500 ኪሎ ሜትር ይሄዳል ተብሎ ከ20% በታች ግን እንዳትነዳ ይባላል። የ520% 100 ኪሎ ሜትር ተቀነሰብህ ማለት ነው በተዘዋዋሪ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ዛሬ በኢትዮጵያ ታምረት ኤክስፖ ላይ እንገኛለን። በኢትዮጵያ ታምረት ኤክስፖ ላይ የተለያዩ ማሽነሪዎችና የተለያዩ ተሽከርካሪዎች ገብተዋል። ከገቡት ተሽከርካሪዎች ውስጥ በከፊሉ እዚህ ጋር የምታያቸው በታምሪን ሞተርስ የቀረቡ ተሽከርካሪዎች አሉ። እነዚህ ተሽከርካሪዎች የኤሌክትሪክ ተሽከርካሪ ናቸው። ያ ማለት ሙሉ በሙሉ የኤሌክትሪክ ተሽከርካሪ። እዚህ ጋር እንደምታዩት ከፍ ያለ በጣም ጥሩ ግሬስ ያለው ጃክ የምንለው ፒክአፕ አለ። በምን አይነት ሁኔታ ነው ይሄ መኪና ልታገኙ የምትችሉት? ኪሎ ሜትሩስ ምን ያህል ነው? የኤሌክትሪክ ወይ ደግሞ የባትሪው ዋስትናስ እንዴት ነው የሚለውን ዲቴል መረጃ ከዚህ ጀምረን ሶስቱንም የምንቃኝላችሁ ስለሆነ ሶስቱም የተለያየ ደረጃና የራሳቸው ቴክኖሎጂ ያላቸው ስለሆኑ ሙሉ መረጃውን ከመጀመሪያው እስከ መጨረሻው መከታተል። ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰውን ሚዲያ ተቀላቀሉ እንላለን። ይህም በማድረግ እኛንም አበረታቱን፣ እውነተኛ መረጃን ከቦታው አግኙ እንላለን። ይህም ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ኤርሚያስ ሳሙኛ አብሮናል። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ሰላም ነው። እንዴት ነህ? ሁሉ ሰላም ነው። ያው እንግዲህ ዛሬ ኢትዮጵያ ታምረት ፕሮግራም ላይ ነው የተገናኘ ነው። እኛም እዚህ የመጣ ነው እንደናንተ የተለያዩ ፕሮዳክቶችን ይዘው የሚመጡ ድርጅቶችን ለቤተሰቦቻችን ለማቅረብ ነው። ራስን ከማስተዋወቅ ጀምረ ድርጅታችሁ ማን ይባላል? ምን አይነት ተሽከርካሪዎች ነው ይዛችሁ የመጣችሁት? እሺ፣ እኔ ላቅ እባላለሁ። የታምሪ ሞተርስ ዲጂታል ማርኬቲንግ ባለሙያ ነኝ። ታምሪ ሞተርስ የራሱ የመገጣጠሚያ ፋብሪካ አለው። ሀገር ውስጥ የሚገጣጠሙ የፒክአፕ ተሽከርካሪ የኤሌክትሪክም የነዳጅም ተሽከርካሪዎችን በሀገር ውስጥ ይገጣጠማል። ሌሎች የኤሌክትሪክ መኪኖችም ወደ ሀገር ውስጥ በማስገባት ብዙ ጊዜ እየሰራ ይገኛል ማለት ነው። ኦኬ፣ በጣም ጥሩ። እስኪ እዚህ ጋር ከምናየው እንጀምርና እቺ ጃክ የምንላት ፒክአፕ መኪና ምን አይነት ባህሪ ነው ያላት? ስለዚህ መኪና እስኪ ዲቴል የሆነ ኢንፎርሜሽን ስጣል። እሺ፣ ይህ ጃክቲ9 ይባላል። የኤሌክትሪክ ተሽከርካሪ ነው። በቻይናው ጃክ ሞተርስ እና በጀርመኑ ቮልስዋገን በጥምረት የሚመረት ተሽከርካሪ ነው። እዛ ተመርቶ ወደኛ ወደ ሀገር ውስጥ መጥቶ የሚገጣጠም ተሽከርካሪ ነው። በታምሪ ሞተርስ አማካኝነት ይገጣጠማል። ሬንጁ ኪሎዋቱ ከፍ ያለ ቢሆንም የባትሪ ካፓሲቲ ነገር ግን 400 ኪሎ ሜትር ነው የሚሄደው። ምክንያቱም ከፍተኛ የጭነቱ ጋር አብሮ ታሳቢ ስለሚደረግ ማለት ነው። ኦኬ ስንት ነው ኪሎዋቱ? ባትሪ ካፓሲቲው 88.2 ካፓሲቲ ነው ያለው። በአንድ ቻርጅ 400 ኪሎ ሜትር ነው የሚሄደው። በአንድ ቻርጅ 400 ኪሎ ሜትር ይሄዳል። ኦኬ፣ በጣም ጥሩ። ስለዚህ እስኪ ሌላ ደግሞ ይሄንን ፒክአፕ እናነጻጽር ቢባል ከሌላ የነዳጅ ፒክአፖች አንፃር ምንድነው የሚለየው? ምንድነው ከሌሎቹ ነዳጅ ተሽከርካሪዎች አንፃር ስናየው የኤሌክትሪክ መኪና ጉልበት አላቸው። ሆርስ ፓወሩ የተሻለ ነው ከሌላው ከነዳጅ ተሽከርካሪ ይልቅ ማለት ነው። በዛ ላይ ደግሞ የሌሎቹ የነዳጅ እንትኖች በጫኑ ቁጥር ያው የሚያባክኑት የነዳጅ ኃይል ብዙ ስለሆነ እሱንም ያተርፋሉ ማለት ነው። ኦኬ፣ ምን ያህል ነው ሆርስ ፓወሩ ይታወቃል? ሞተር ፓወሩ 212 ኪሎዋት ነው። ሆርስ ፓወሩ ደግሞ 288 ሆርስ ፓወር አለው። እንዲሁም ደግሞ ሞተር ቶርክ የሚባለው የሞተር ቶርኩ 516 ኤንኤም ነው። ማክሲመም ስፒዱ 140 ኪሎ ሜትር ነው ፐር ሃወር። መኪናው 2000 ኪሎ ግራም ሲሆን የመጫን አቅሙ ደግሞ 3500 ኪሎ ግራም ማለት ነው። ኦኬ፣ ይሄንን መኪና አሁን ባለው ገበያ በምን ያህል ብር ነው እየሸጣችሁ ያላችሁ? ይህ ገና እየገባ ስለሆነ እስከ 11 ሚሊዮን ነው ሊሆን ይችላል ተብሎ የሚገመተው። እስከ 11 ሚሊዮን ባለው። እሺ፣ እንግዲህ ይሄንን መኪና ምናልባት እስካሁን ካሉት የኤሌክትሪክ
ተሽከርካሪዎች እናነጻጽር ቢባል ምን የተለየ ነገር አለ? የተለየ ነገር እንዳልኩ ቅድም ሆርስ ፓወሩ በጣም የተለየ ነው። ጥንካሬ፣ ብረቱ የተሰራበት ማቴሪያል ከቮልስዋገን ጋር በጥምረት የተሰራ ነው። ባትሪውም ሙሉ እንትኑ ከቮልስዋገን ጋር በጥምረት የሚሰሩ ናቸው። ኦኬ በጣም ጥሩ። ስለዚህ ምናልባት እንግዲህ በኤሌክትሪክ ተሽከርካሪዎች ራሱ በነዳጅ እንደዛ ልዩነት ከፈጠረ በኤሌክትሪክ ተሽከርካሪዎች ፒክአፖች አሉ፣ ሌላ ፒክአፖች ከጃክ ውጭ እና እነዛንና ይሄንን ብናነጻጽር ምን ያህል ልዩነት አለው? ከምን አንጻር ማለት ልዩነት? ኳሊቲያቸው ከዲስታንስ ምን ያህል ነው? እስካሁን በገበያው ላይ ያለው ረዥም ጉዞ ቢባል ወይ ደግሞ በፉል ቻርጅ ምን ያህል ይሄዳሉ ሲባል ከዛ አንጻር ብናነጻጽር። ኦኬ እንግዲህ ሀገር ውስጥ ያሉ የኤሌክትሪክ ፒክአፖች እስካሁን ከ400 ኪሎ ሜትር በላይ የሚሄዱ ፒክአፖች የሉም እኛ ሀገር ውስጥ ማለት ነው። ይህም እንደዛው ነው። በእርግጥ 400 ኪሎ ሜትር ነው የሚሄደው። ነገር ግን ሆርስ ፓወሩ የተሻለ ነው። አሁን እስካሁን እኔ ካየኋቸው ሆርስ ፓወር የተሻለ ሆርስ ፓወር አለው። ጥንካሬም እንደው በዲዛይን በውበት በራሱ የሚያምር ነገር አለ። አዎ በጣም ጥሩ። ስለዚህ የተተመነው ዋጋ ስንት አልከኝ? 11 ሚሊዮን አካባቢ ነው። 11 ሚሊዮን አካባቢ። ጥሩ። እዚህ ጋር ደግሞ ሌላ እያየን ነው። ሲታይ ትንሽ ይመስላል፣ ግን በጣም ትልቅ መኪና ነው። ሰፊ ነው። ብዙ ቴክኖሎጂዎች ያካተተ ነው። ኦኬ ጃክ ኢሰርቴክስ ነው የሚባለው። በአንድ ቻርጅ 505 ኪሎ ሜትር ነው መሄድ የሚችለው። ኩሊንግ ሲስተም ሁለት አይነት የማቀዝቀዣ ሲስተም አለው። ባትሪው የተገጠመለት 360 ዲግሪ ካሜራ ነው ያለው። ስማርት የሚባል አይነት ነው። ኦኬ ፓናሮሚክ ሰንሩፍም አለው። ኦኬ አሪፍ ተሽከርካሪ ነው። ከነዚህ መኪናዎች በጣም አሪፍ ነገር አላቸው ብዬ የማምነው ነገር ምንድነው? 0 to 100 ነው የሚባሉት እነዚህ ከ20% በታች ሆኖ መነዳት ይችላል። ከ80% በላይ ቻርጅ መደረግ ይችላል። አሁን ብዙ ጊዜ 400 500 ኪሎ ሜትር ይሄዳል ተብሎ 20% በታች ግን እንዳትነዳ ይባላል። ያ520% 100 ኪሎ ሜትር ተቀነሰብህ ማለት ነው በተዘዋዋሪ። ግን እነዚህ ላይ እንደዛ አይነት ነገር የላቸው። ሁሉም ሞዴሎች ላይ የጃክ እና የቮልስዋገን ጥምረት የሆኑት ምርቶች እንደዚህ አይነት እንትን የላቸው እና ይሄን ነገር አሪፍ ነው እላለሁ። 0 to 100 ነው። ምንም የሚባክን አይደለም። ምንም የሚባክን 505 ከሆነ 505ን መንዳት ትችላለህ እስከ 0 እስከሚሆን ድረስ ምናልባት መንገድ ላይ ምናምን እንዳይቆም ብለህ ካልፈራ በስተቀር ባትሪው አይጎዳም። ምንም ኢፌክት የለውም። ባትሪ ምንም አይነት ኢፌክት የለውም። ኦኬ በጣም ጥሩ። እውነትም አንተ ቅድም ስትነግረኝ የነበረውን ነገር እየተረዳው ነው። ምናልባት እስኪ በጣም ብዙ እንትኖች አሉት፣ ፊቸሮች እንዳሉት ነው የተረዳሁት እና የባትሪ ጉዳይ ብዙ የኤሌክትሪክ ተሽከርካሪዎች ላይ ጥያቄ ነው። እናንተ እንደ ታምሪን ይህንን የባትሪ ጥያቄ እና ደግሞ ሌሎች በኤሌክትሪክ ተሽከርካሪዎች ላይ ያሉት ጥያቄዎች የሜንቴናንስ ጥያቄ ናቸው። ጥገናን በተመለከተ ባትሪን በተመለከተ የምትሰጡት ዋስትና ምን አይነት? ታምሪን ሞተርስ ከ5 ዓመት እስከ 8 ዓመት ይሰጣል። የራሱ ፓርቲሽን አለው። ዝቅተኛው ዋስትና 5 ዓመት ነው። የሚሰጠው ዋስትና ደግሞ ታምሪን ሞተርስ የካምፓኒ ዋስትና ነው። እኛ ወኪል ነን፣ የካምፓኒ ወኪል ስለሆን ብዙ ጊዜ የሚሰጡ ዋስትናዎች በገዥውና በሻጩ ብቻ ይሆናል። የኛ ግን እስከ ካምፓኒው ድረስ የሚሄድ ዋስትና ነው ያለው። እኛ ባንኖር የዚህን መኪና ዋስትና ካምፓኒው ይወስድልናል ለኛ። ምክንያቱም እኛ የካምፓኒው ህጋዊ ወኪሎች ስለሆን በዚህ ምንም የሚያጠራጥር ነገር የለውም በዋስትናው ጉዳይ። የሜንቴናንሱ ጉዳይስ? ሜንቴናንስ ታምሪን እንዳልኩ የካምፓኒ ህጋዊ ወኪል ነው እና አፍተር ሴልስ ሰርቪስ አለ። ከዚህ በፊትም ትልልቅ የራሱ ወርክሾፖች አሉት እና መለዋወጫም ትልልቅ መጋዘኖች አሉት እና የዚህ መኪናው ከመምጣቱ በፊት ትንሽ ሌት ሆኖ ነበር። መኪናው ግን እንትኑ ደርሶ ነበር፣ ስፔር ፓርቱ ቀድሞ ደርሶ ነበር እና እሱም የሚያሳስብ ጉዳይ አይደለም። ምንም ስጋት የለውም። ምንም አይነት ስጋት የለውም። አንተ ግዛ ብትባል የኤሌክትሪክ ተሽከርካሪ እንዳትገዛ የሚያደርግ ነገር ምንድን ነው? ዋስትና። አሁን በጣም ከባዱ ነገር ለምን ኤሌክትሪክ መኪና ገና አዲስ ነውና ሰው ይፈራል። ኖርማል ገና ስላላወቅ ነው እንጂ ቴክኖሎጂውን ስናነብ የሚበልጠው ከነዳጅ መኪና ሁሉ የሚያስተማምነው ይሄኛው ነው ይላል። ኢቭን ዋተር ፕሩፍነቱ ምናምን ማለት ነው። ግን ስቲል ያው ስለምንፈራ ዋስትና ጠይቃለሁ እኔም እንደሌላው ሰው ማለት ነው። ኦኬ በጣም ጥሩ። እሺ ምናልባት እንግዲህ አንድ ሰው ይሄ መኪና ከገዛ በኋላ ምን አይነት ጥንቃቄዎችን ነው ማድረግ ያለበት? እናንተ ዋስትና ማትቀበሉበት የመኪናው ብልሽት ምንድን ነው? እኛ ጋር አሁን ባትሪ ነው ዋናው ነገር፣ ባትሪ ነው ዋስትና የሚሰጠው እና ሰርቪስ ሲያስደርግ እኛ ጋር ቢያስደርግ ሪኮመንድ እናደርጋለን። ማንኛውም ሰርቪስ ለምን ባትሪ ሲፈታ ምናምን እሱ ነገር ምናልባት ከሙያ እጥረት ባትሪውን ሊጎዳው ስለሚችል መልሰው ሲገጥሙ ዋተር ፕሩፉን ሊያነሱት ስለሚችሉ ከዛ አንጻር አግሪመንት እንወስዳለን ለዋስትናው። ሌላ ቦታ ከተፈታ ባትሪው ላይሰራ ይችላል አግሪመንቱ። ከዛ ውጭ ግን ከኛ እስከ አሰራ ድረስ ግን ዋስትናው እስከ ሰጠነው ዓመት ድረስ ይቆያል። ኦኬ ስለዚህ እናንተ ጋር ሰርቪስ ማድረግ ከተቻለ በዛ መልኩ ግዴታ ነው። ኦኬ በምን ያህል ብር ነው እየተሸጠች ያለችው? ይሄ 4.5 ሚሊዮን ነው። 4.5 ሚሊዮን። ታምሪን እንደ ታምሪን የሚያደርገው የብድር አማራጭ ይኖራል? አዎ በባንኮች አሉ። በእኛ ጋር አብረው የሚሰሩ ባንኮች አሉ። ኦኬ 50% በባንክና በማይክሮ ፋይናንሶች እናያይዛለን። ኦኬ 50% ነው። በጣም ጥሩ። በምን ያህል ጊዜ የሚከፈል ነው? ከ5 እስከ 8 ዓመት እንደየባንኩ ይለያያል። ኦኬ እንደየባንኩ ይለያያል። ኢንተረስት ሬቱ ይታወቃል?
ወለዱ እንግዲህ የማይክሮ ፋይናንሶች ይቀንሳል ወደ 15% አካባቢ ነው። የባንኮች እንደ ባንኩ 21.5 አካባቢ አለ። እንደ የባንኩ ሊለያይ ይችላል። በጣም ጥሩ። እሺ እዚህ ጋር ደግሞ ሌላ ያየን ያው ታምሪን ሶስት የተለያዩ መኪናዎችን ይዞ ሶስቱም ጃክ ናቸው። አዎ ሶስቱም ኤሌክትሪኮች ጃክ ላይ ነው ያለና። ኦኬ ሌላ አትይዙ? ሌሎች ለአንድ ካምፓኒ ያለን ሱዙኪ ያለን። ኦኬ ግን ሱዙኪ አሁን ገና ለአፍሪካ ገበያ የኤሌክትሪክ መኪና አላቀረበም። ኦኬ የነዳጅ መኪኖች ብቻ ናቸው። እሺ ስለዚህ ደግሞ ንገረኝ እስኪ። እቺም ያው እንዳልኩ የቮልክስዋገን እና የጃክ ምርት ናቸው፣ በጋራ ናቸው። ኦኬ ጃክ ኢጄስ1 ይባላል። 310 ኪሎ ሜትር ነው የሚሄደው። ኦኬ ሆርስ ፓወር የዛን አልነገርኩም ማለት ሆርስ ፓወሩ ከ137 እስከ 140 ነው። በጣም ትልቅ ነው። ኦኬ ከ137 እስከ 140 ሆርስ ፓወሩ እስከ 140 አካባቢ ሆርስ ፓወር ማለት ነው። ኦኬ ኪሎ ሜትሩ ስንት ነበር? 505 ኪሎ ሜትር ነው የሚሄደው። ያኛው 5 ኪሎ ሜትር። ኦኬ እሺ ይሄኛው 310 ኪሎ ሜትር ነው የሚሄደው። ሆርስ ፓወሩ ወደ 70 አካባቢ ነው የዚህ ሆርስ ፓወር። ኦኬ 70 ሆርስ ፓወር። ምናልባት የዚህችን መኪና ጥሩ የምትለውንና እዚህ መኪና ላይ ይሄ ነገር ቢስተካከል ብለህ ለካምፓኒው ሪኮመንድ የምታደርገው ነገር ምንድን ነው? ጥሩ ምለው ምንድነው ካለው የሞተር ፓወሩ አንፃር ከኪሎ ሜትሩ አንፃር ስናየው ዋጋው አሪፍ ነው የዚህ መኪና። ሌላው ደግሞ ምንድነው ቢስተካከል ምለው ሳይዙ ትንሽ አነስ ያለ ይመስላል። ኦኬ ያ ሲታይ ሳይዙ አነስ ያለ ይመስላልና እኛ ሀገር ደግሞ ትንሽ ከፍ ያለ ነገር እንወዳለን። እሱ ሳይዝ ላይ ቢስተካከል እላለሁ። ኦኬ እንጂ ሌላ ውስጥ ላይ ያለው ነገር ኳሊቲ ነው። ሌላ ምንም ዋተር ፕሩፍ ናቸው ሁሉም። በአውሮፓ ስታንዳርድ ተፈትኖ IP67 ተፈትኖ አልፏል በዋተር ፕሩፍ። ስለዚህ ምንም አይነት ስጋት አይኖረውም። እንደ ኤሌክትሪክ ዋተር ፕሩፍ ስትለይ ምኑ ጋር ነው? ዋተር ፕሩፍ እና ደስት ፕሩፍ ባትሪ ማለት ነው። ባትሪ ውሃ ውስጥ ሰምጦ ሙሉ በሙሉ ሰምጦ እስከ 1 ሜትር ውስጥ ሰምጦ ከ30 እስከ 1 ሰዓት መቆየት ይችላል። 1 ሜትር ከፍ ባለ ቁጥር ፕሬሸሩ እየቀነሰ ሲሄድ ሰዓቱም እየቆየ ይሄዳልና 5 ሰዓት 6 ሰዓት ባትሪው ውሃ ቢነካው ምንም አይመስለውም ማለት ነው። እንደውም እንደ ዲፌክት የምሰማው የኤሌክትሪክ ተሽከርካሪዎችን ሲያጥቡ በፕሬሸር ውሃ እንዳያጥቡ ሲባል ሰማል። እዚህ ላይ እሱ ነገር ይሰራል? እንግዲህ በፕሬሸር ስንል ምን ያክል ኪሎ ግራም፣ አሁን እነሱ የሚሰሩት ምንድነው ከ1 ሜትር ውስጥ ሲገባ ያለው ፕሬሸር አለ። 1 ሜትር ጥልቀት ውስጥ ውሃ ሲገባ ማለት ከዛ በላይ ከሆነ ለ30 ደቂቃ እንዳይረጭ ነው እንጂ ያን ያህል እንትን አይደለም፣ የሚጎዳው ነገር አይደለም። ግን ያው ሪኮመንድ አይደረግም ነው። በጣም ጥሩ። ስንት ነው ያልከኝ ዋጋው? 3.3 ምናልባት አሁን አንድ ሰው 3.3 ሚሊዮን ብር እጁ ላይ ባይኖር እንዳልከኝ በ50% የብድር አማራጭ ባንክ በእኛ በኩል ያልቃል። በእናንተው በኩል ያልቃል። በጣም ጥሩ። ራሳቸው ባንክ ይዘው ቢመጡስ? ራሳቸው ባንክ ይዞ ከመጡ ደግሞ ዲስካውንት የተወሰነ ይኖራል። 50 ሺህ ብር እንደዚህ ዲስካውንት ሁሉ ይኖራል። ራሳቸው ይዞ ከመጡ የጉዳይ አስፈጻሚ ለራሳቸው ትቀንሳለህ። በጣም ደስ ይላል። እሺ እንግዲህ በስተመጨረሻ የምትለን ነገር ካለ ማጠቃለያ ሀሳብ ንገረንና ከሌለ ደግሞ እናንተ ጋር መጥተው እንዲገዙ ቦታችሁንና ስልክ ቁጥርን ትነግረኛለህ። እሺ እንግዲህ እኔ ማጠቃለያ ሀሳብ ምለው በተቻለ መጠን የኤሌክትሪክ መኪና ሰዎች ሲገዙ ከካምፓኒ ህጋዊ ወኪል ይሆን ከቤቱ ቢገዙ የትኛውም የኛ ብቻ ሳይሆን ማንኛውም የኤሌክትሪክ መኪና ሲገዛ ህጋዊ ወኪል ከሆነ ትክክለኛ ዶክመንት ከሚሰጡ፣ አሁን አንዳንዶቹ ያው ዶክመንት የተጓደለ ምናምን በቃ በአፍሪካ ስታንዳርድ ካምፓኒው አቀረበላቸው። አሁን ሌሎቹ በአቋራጭ የሚያመጡ አሉ በዱባይ ምናምን ዋስትና የላቸው እና እንደዚህ አይነት ስህተት እንዳይሰሩ ትክክለኛ የካምፓኒ ወኪሎች ጋር ቢገዙ እመክራለሁ። በጣም ጥሩ። በጣም ደስ የሚል ሀሳብ ነው። ምክንያቱም የዚህን ያህል ሚሊየን ብር አውጥተህ ኪሳራ ውስጥ መግባቱ አስፈላጊ ስላልሆነ ደህንነትን እናስቀድም። እሱ ለማለት ነው። በጣም ደስ ይላል። እሺ ስልክ ቁጥራችሁንና አድራሻችሁን ንገር። እሺ ስልክ ቁጥር የሴልስ 0975 12 12 12። ኦኬ አድራሻችን ከመገናኛ ወደ ቦሌ በሚወስደው መንገድ ከአንበሳ ጋራጅ ፊት ለፊት ከዲኤችኤል አጠገብ ላይ እንገኛለን። እሺ ለነበረን ቆይታ እንግዲህ ከልብ እናመሰግናለን። እሺ አመሰግናለሁ። እሺ እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ እነዚህን ሶስቱንም መኪናዎች በዚህ መልኩ ቃኝተንላችኋል። ሶስቱም የኤሌክትሪክ ተሽከርካሪ መሆናቸውንም ለመረዳት ችለናል። ሶስቱም ደግሞ የየራሳቸው የተለያየ የዋጋ አቅርቦት አላቸው። እነዚህም መኪናዎች እናንተ መግዛት የምትፈልጉ ከሆነ በተቀመጠው ስልክ ቁጥር በመደወል አሊያም በተጠቀሰው አድራሻ በመምጣት ሙሉ መረጃውን አግኝታችሁ መኪናዎቹን መግዛት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።